ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ አበይት ነጥቦችን በቅድሚያ ወደ እናንተ የምናደርስ ይሆናል። የኢትዮጵያ የመገበያያ ገንዘብ መከላከያ እንዲያትም መመሪያ መሰጠቱ ተነገረ። መከላከያ ይህንን ብሔራዊ አጀንዳ ለማስፈጸም ኃላፊነት እንዲሰጠው መደረጉ አሳሳቢም ተብሏል። ዝርዝር አለን ወደ እናንተ እናደርሳለን። የብልጽግናው መንግስት የጦርነትና የግፍ ፖሊሲን የሚቃወም ሰላማዊ ሰልፍ እንዲካሄድ ተናገረ። ሰላማዊ ሰልፉ ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባት እየመጣ ያለውን አደጋም ለመቀልበስ ሲሉ የሚያደርጉት ነውም ተብሏል። ዝርዝር ዘገባለን እንመለከተዋለን። የኦሮሞ ነጻነት ጦር በአዲስ አበባ አቅራቢያ ጥቃቶችን ማድረሱን ገለጸ። ይህ ደግሞ የብልጽግናው መሪዎች ወለጋን ሰላም አደረግን ባሉ ማግስት የደረሰ ነው። ተጨማሪውን አዘጋጅተናል ወደ እናንተ እናደርሳለን። የኢትዮጵያን ኢኮኖሚ መቅደም ችለናል ሲሉ የኬንያው ፕሬዝዳንት ገለጹ። የዶላር ምንዛሪያችን ከነበረበት 165 ወደ 129 እንዲወርድ አድርገናልም ሲሉም ተናግረዋል። የተወደዳችሁ የቱዴይ መረጃ ቤተሰቦቻችን አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። የኢትዮጵያ የመገበያያ ገንዘብን መከላከያ እንዲያትመው መመሪያ መሰጠቱ ተነገረ። የብልጽግናው መሪ አብይ አህመድ ንጉሱም ሆነ ደርግና ኢህአዴግ የራሳቸው ገንዘብ ነበራቸው፣ እኔ ስለምን የራሴ ገንዘብን አላትምም ብለው ኢትዮጵያ ከፍተኛ ሀብት የከሰረችበትን የብር ቅየራም በ2013 መጀመሪያ ላይ ማከናወናቸው የሚታወስ ነው። አንድ የ10 ብር ኖትን ለማተምም የብልጽግናው መንግስት 11 ብር ወጪ እንዳደረገና ይህ ደግሞ ሀገሪቱ በህትመት ብክነት ምክንያት በቢሊዮን የሚቆጠር ሀብትን እንድታጣ ስለማስገደዱ የሚገልጹት ምንጮች ከዛ በኋላም ጠቅላይ ሚኒስትሩ የወሰዷቸውን እርምጃዎችም ይገልጻሉ። የብልጽግናው ፕሬዝዳንት አሁን ያለውን የመገበያያ ገንዘብ ከቀየሩት በኋላም የኢትዮጵያ ብር ይታተምባቸው ከነበሩ የምዕራብ አውሮፓ ሀገራት ወደ እስያ ወስደው ማስታተም ጀምረውም ነበረ። ከነዚህ ውስጥ ደግሞ ሲንጋፖርና ቻይና ይጠቀሳሉ ሲሉም ያክላሉ። ይሁን እንጂ ጠቅላይ ሚኒስትሩ በእነዚህ ሀገራትም ታትሞ የሚመጣን አብዛኛውን ገንዘብ የቤተ መንግስት የመስሪያ ነው፣ የሪዞርቶቻችን መገንቢያ ነው እያሉ ወደ ብሔራዊ ባንክ ሳይሆን ወደ ቤተ መንግስት ያስገቡ ነበር የሚሉት ምንጮቹ በዚህ ሁኔታ ያጠራቀሙትን ገንዘብ ኦቪድ ለተሰኘው ድርጅታቸው የሀገር ውስጥ ኢንቨስትመንት አውለውታልም በማለትም ይናገራሉ። በእንዲህ ያለ ሁኔታ ከኢኮኖሚያዊ ህግና ከገበያ ፍላጎት በተጻረረ ሁኔታም የዋጋ ግሽበት እንዲፈጠር ሲያደርጉ ቆይቷል የሚሉት ምንጮቹም በውጭ ሀገር ገንዘቡን ለማሳተም በርካታ ዶላር እንዲከፈል ሲደረግ ስለመሰንበቱም አንስተዋል። በውጭ ሀገር ሲታተም የሚያወጡትን የውጭ ምንዛሬ ለማስቀረት የወሰኑት ጠቅላይ ሚኒስትር አብይ አህመድ ገንዘቡን የሚያትመው የመከላከያ ሚኒስቴር እንዲሆን መመሪያ ሰጥተዋልም ተብሏል። ይህንን መመሪያ ለመከላከያ ለመስጠት ሌላ ሀገራዊ ቀውስን መጋበዝ ነው የሚሉት የመረጃው ምንጭ ከተለያዩ የወንጀል ተግባራት ጋር በተያያዘ ስማቸው የሚነሱ ጀኔራሎችና በተለይም በሙስና ወንጀል የተጸፈቁ ናቸው የሚባሉ አመራሮች ይህንን ሚስጥራዊነት የሚያስፈልገውንና የብሔራዊ ደህንነት ጉዳይ የሆነን የመገበያያ ገንዘብ የማተምን ጉዳይ ሊሰጣቸው የማይገባ እንደሆነም ይጠቅሳሉ። ሀገራት የራሳቸውን የመገበያያ ገንዘብ የሚያትሙበት ሂደት እጅግ ጥብቅና ጥበቃ የሚደረግበት ከፍተኛ ቴክኖሎጂን የሚጠይቅና ሚስጥራዊነቱም የተጠበቀ ነው የሚሉት ምንጮቹም ይህንን ግን ሚስጥር መያዝ የማይሆንላቸው ሀገራቸውንም እየጠሩና እየመሩ የሚያስወርሩም ወታደራዊ አዛዦች ለሚቆጣጠሩት የመከላከያ ሰራዊቱ መስጠቱ አሳሳቢ ሲሉም ይገልጹታል። ከወራት በፊት ጠቅላይ ሚኒስትር አብይ የመገበያያ ገንዘብ በሀገር ውስጥ ሊታተም ነው በማለት ሲናገሩ ግን የትና እንዴት በማን ኃላፊነት የሚለውን አላብራሩም ነበር። የብልጽግናውን አገዛዝ የጦርነትና የግፍ ፖሊሲ የሚቃወም ሰላማዊ ሰልፍ ሊከናወን ነው። ሰላማዊ ሰልፉ ኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ ሲሉ የሚያደርጉት ነውም ተብሏል። የአብይ አህመድ መንግስት ወደ ስልጣን ከመጣ በኋላ በአዲስ አበባ ከተማ ምንም አይነት የተቃውሞ ሰልፍ ማካሄድ የተከለከለ ሆኖ መቆየቱም ይታወሳል። በአሁኑ ወቅትም በሀገሪቱ ዋና ከተማ ከብልጽግናው አገዛዝ ውጪም አቀኛ ተቃዋሚዎችም ስብሰባ ማድረግም ሆነ ሰላማዊ ሰልፍን ማከናወን ተከልክለዋል። አገዛዙ ጦርነትን የሚያወድሱ ሰላምን የሚያወግዙ የተለያዩ ሰላማዊ ሰልፎችን ግን በራሱና በመንግስታዊ መዋቅሩ አማካኝነት ሲያካሂድም ቆይቷል። እንዲህ ያለውን መንግስት ለመቃወም
ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት በሚል መሪ ቃል ትዕይንተ ህዝብ መዘጋጀቱንም ለዚሁ ዓላማ የተቋቋመው የቴክኒክ ኮሚቴ አሳውቋል። በእርስ በርስ ጦርነት ምክንያት በሚሊዮኖች የሚገመቱ ዜጎችን ማለቃቸውም በቢሊዮን የሚገመት ሀብትና ንብረትን መውደሙ አልበቃ ብሎ አሁንም እንደገና ወደ ሌላ ከፍተኛና ቀጠናዊ ጦርነት ውስጥ ልንገባ ተቃርበናል ያለው ኮሚቴው ይህ ከፊታችን አፍጥጦ እየመጣ ያለው አደጋ ያለ ተጨባጭና ፈጣን የትግል እርምጃም በቀላሉ ሊቀለበስ አይችልምም ብለዋል። እናም በህግ ማስከበርና በባህር በር ጥያቄ ሰበብ እየተወሰመ ያለው ጦርነት ከፈነዳ ሀገራችን መንግስት የለሽ ወደ ሆነ ሁለንተናዊ ቀውስ መግባቷም የአፍሪካ ቀንድም የቅርብና የሩቅ የውጭ መንግስታት የውክልና ጦርነት አውድማ በመሆኗ መቋጫ ወደ ሌላው ትርምስ እንደሚገባም ጥርጥር የለውም የሚለው የትዕይንተ ህዝቡ አዘጋጅ ኮሚቴ ይህንን እውነታ የተገነዘብን የኢትዮጵያውያን ወደ ተጨባጭ የህዝባዊ እምቢተኝነት ትግል ለመግባትና እየመጣ ያለውን አደጋ ለመቀልበስ የሚያስችል የሀሳብ ዝግጅት ላለፉት 3 ወራት ስናካሂድ ቆይተናልም ብለዋል። የሀሳብ ዝግጅቱ ተጠናቆ ወደ ተግባራዊ የትግል እንቅስቃሴ ለመግባትም ግብረ ኃይል ተቋቁሟል የሚለው መግለጫው ከተለያዩ ተቋማትና ታዋቂ ግለሰቦች የተውጣጡ 25 የምክር ቤት አባላትና 7 የቴክኒክ ኮሚቴ አባላት አሉትም ብሏል። ግብረ ኃይላችን ጦርነት ይቁም፣ የግፍ አገዛዝ ይብቃ፣ ሰላም ይስፈን፣ ሁሉን አቀፍ ሽግግር ከምርጫ በፊት የሚሉ መሪ ሀሳቦችን አንግቦ የተቋቋመ ነው የሚለው ኮሚቴው በቀዳሚ መርሃ ግብርነት ሊሰራቸው ያቀዳቸውን ተግባራት የህዝባዊ እምቢተኝነት ትግል በከፍተኛ ሁኔታ ለማነሳሳት የሚያስችሉ አንድ የበይነ መረብ ትዕይንት ህዝብና 2 ሰላማዊ ሰልፎችን በዋሽንግተን ዲሲና በለንደን ከተማ በሚቀጥሉት 2 ወራት ማካሄድ ናቸው ብለዋል። በቀዳሚነት ሊካሄድ የታሰበው የበይነ መረብ ትዕይንትም በሳተላይት ቴሌቪዥን ከ10 ሚሊዮን ያላነሰ በዩቲዩብ ከ1 ሚሊዮን በላይ በቀጥታ ስርጭት ህዝብ እንዲከታተለውም ታቅዶ የሚከናወን መሆኑን ያነሳው ኮሚቴው በቀጣይነትም በዋሽንግተን ዲሲና በለንደን የሚካሄዱ ሰላማዊ ሰልፎችም ኢትዮጵያውያን ከብዙ ዓመታት በኋላ ለመጀመሪያ ጊዜ በብሔር በሃይማኖት እና በፖለቲካ ርዕዮተ ዓለም ሳይለያዩ በብዙ ሺዎች በሚቆጠር መጠን በጋራ ወጥተው የሚሳተፉባቸው አይነታቸውም ልዩና ታሪካዊ ሰልፎች እንዲሆኑ ታቅዶ እየተሰራ ነው ብለዋል። የእነዚህ ትዕይንተ ህዝቦች መሰረታዊ ዓላማም በኢትዮጵያውያን መካከል አዲስ መተማመንን፣ ለጋራ ችግር በጋራ የመቆምን፣ በጋራ የመታገል የተነሳሽነት ስሜትና ተስፋም እንዲጠናከር ማድረግ፣ የውጭ መንግስትና ዓለም አቀፍ ተቋማትም የወቅቱን የኢትዮጵያን ሁኔታ በአግባቡ እንዲገነዘቡት፣ ህዝቡም የብልጽግናው አገዛዝ በከፍተኛ መጠን እየተቃወመ ስለመሆኑ በተጨባጭ ተገንዝበው አስፈላጊውን ጫና በአገዛዙ ላይ እንዲፈጥሩ ጥረት ማድረግ፣ ሌሎች ተመሳሳይና ቀጣይ መርሃ ግብሮችን ለማስፈጸም የሚያስችል ተነሳሽነት እንዲፈጠርና በመጨረሻም አገዛዙን ለማንበርከክ ለሚያስችል ሰላማዊና ህዝባዊ እምቢተኝነት ትግል ህዝቡ በከፍተኛ መጠን እንዲነሳሳም እንዲዘጋጅ ማድረግ ይሆናልም ብለዋል። ኦሮሞ ነጻነት ጦር በአዲስ አበባ አቅራቢያ ጥቃቶችን ማድረሱን አሳወቀ። ይህ ደግሞ የብልጽግናው መሪዎች ወለጋን ሰላም አደረግን ባሉበት ማግስት የደረሰ ነው። ጠቅላይ ሚኒስትር አብይ አህመድና ተመስገን ጥሩነህን ይዘው ወደ ቀኑባቸው የወለጋ ዞኖች ስለ ሰላማቸው ምስክርና እማኝ አድርገው ራሳቸውን ያቀርቡ የነበሩትን እነ ተመስገን ጥሩነህ ናቸው። የኦሮሞ ነጻነት ጦር በአንጻሩ ጠቅላይ ሚኒስትሩ በወለጋ አንዳንድ አካባቢዎች ያደረጉት ጉብኝት ትክክለኛ የመሬት ላይ ቁጥጥርን የሚያሳይ ሳይሆን የስልጣን ቅዠት የፈጠረው ቅጥፈት ነው ሲል ማጣጣሉን የሚታወስ ነው። በአመዛኙ እንቅስቃሴ ወደ ማዕከላዊ ኢትዮጵያ ስለማዘንበሉ የገለጸባቸውን ጥቃቶችን በሰሞኑ ማድረሱንም ይገልጻል። ከነዚህ መካከል ደግሞ ከአዲስ አበባ በቅርብ ርቀት አደረስኩት ያለውና ሙሉ ላይ የተፈጸመውን የሚጠቀስ ነው። የነጻነት ጦሩ ታጣቂዎችም በከተማ ውስጥ ገብተው መታየታቸውም ተሰምቷል። ይህ የሆነው ደግሞ በብልጽግናው መንግስት በተለይም በሰሜን ሸዋ ዞን የተለያዩ ወረዳዎች ዘመቻዎችና ኔትወርኮችን ጭምር በመዝጋት ሲያከናውን ከቆየ ከቀናት በኋላ ነው። የነጻነት ጦሩ ታጣቂዎች ከሰሞኑ በሌላኛው በቢሾፍቱና የአዲሱ ኤርፖርት ግንባታ ስፍራ አካባቢ ጥቃት ማድረሳቸውም የሚታወቅ ሆኗል። በአርሲ ዱግዳ አካባቢም እንደዚሁ 18 የሚሊሻ አባላትን ለህልፈተ ህይወት የተዳረጉበት ውጊያ ማከናወናቸውንም ማሳወቃቸው አይዘነጋም። በእርግጥ በሽመልስ አብዲሳ አስተዳደር በኩል እነዚህን ጥቃቶች በተመለከተ የተባለ ነገር የለም። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ